አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም መፈወስ የምችል ከሆነ ዛሬ እፈወሳለሁ። መጽሐፍ ቅዱስ ነግቼ በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች እንኳን ለፋሲካ በዓል 2017 በሰላም አደረሳችሁ አደረሰን። አገራችንን ሰላም ያርግልን። ዞሮ መግቢያችን እኛም በስደት ያለ ነው ለሀገራችን ያብቃን እያልኩ ዛሬ ወደ ቲክቶክ መንደር እና ወደ ዩቱብ ላይ ብቅ ስል ማለት ነው ስመኘው የኖርኩት ማለት ነው። መግቢያ ላይ እንዳያችሁት በጣም ደስ የሚለው ስመኘው የነበረው ማለት እንዴት ተመኘሽ አንቺ ለእነሱ ልትሉ ትችላላችሁ። ማለት ባልና ሚስቶቹም ስነ ስርዓታቸው ቢጣሉ ራሱ ለልጆቻቸው ያላቸው ክብር እኔ በጣም ነው የሚገርመኝ። እግዚአብሔርን እኔ የእነሱን ትዕግስት ይስጠኝ ነው የምለው። የእነሱ የገነን ንጋቱና የባልተቤቷ እንዲሁም የልጆቻቸው በጣም አስተማሪ ነው። እኔ ብዙ ጊዜ እላለሁ መታደል ነው እላለሁ። መታደል ተጣልተው ራሱ ተጣልተናል ብለው እኔ አንድ ላይ እንደሆኑ ነበር የማስበው ማለት ነው። አንድ ቤት እንደሆኑ አንድ ላይ እንደሆኑ በፍቅር ማለት ሁሌ ፍቅር ናቸው። በቃ ማንም ሰው ገነን ንጋቱና ባሏ ተለያይተዋል ብሎ የሚያወራ ሰው የለም። ምክንያቱም እነሱ ምን እንትን እያሉ ራሱ አንዳንዴ ሰይጣን ውስጣቸው ይገባና የሚዋደዱ ሰዎችን ያለያያል። ግን እነሱ እኔ የተለየ ሰው ማለት ነው እግዚአብሔርን ነው የምላችሁ። መኪና ጥሩ ምግብ ስለበላ ጥሩ ቤት ስላለ ስለኖረ ስለተገዛለት አይደለም ልጅ የሚፈልገው። ልጅ የሚፈልገው ምን አለ መሰላችሁ? ትልቁ ነገር ምን አለ መሰላችሁ? ልጅ የእናትና የአባትን ፍቅር ይፈልጋል። ግን እነሱ ለሁሉም ማስተማር እኔ በነገነት ንጋቱ ያልተማረ ሰው ማለት ነው በማንም ይማራል ብዬ አላስብም። በጣም ብዙ ነገር የሚያስተምሩ ሰዎች ናቸው እነሱ ሰዎች ማለት ነው። ምክንያቱም ምን አለ መሰላችሁ በጣም የሚገርሙ ፍቅራቸው። እንዴት ግን እንደዚህ እየተዋደዱ ራሱ እኮ ለምን ተለያዩ ትላላችሁ? የምሬን ነው ብላችሁ እግዚአብሔርን ባልተቤቷ ለልጆቹ ያለው ክብር ለሚስቱ ያለው ክብር እንደዛ አንድ ቤት ነው። እሷ ራሱ ማለት የልጆቹ አባት ስለሆነ እሱም የልጆቹ እናት ስለሆነች ማለት ነው። እና እኔ እንጃ ብቻ በጣም ነው ደስ ያለኝ። እንደዚህ ልላችሁ አልችልም። ምን አለ ማለት ገነት አባትና እናታቸውን እንግዲህ እንዳያችሁት ሰይፉ ፋንታው ላይ ቀርበው ራሱ ማለት ነው ለምንድን ነው እንደዚህ የሆነበት? እንዴትስ እናንተ እኮ አስተማሪ ናችሁ፣ እንዴትስ አንድ ላይ ሆናችሁ መሆን አችሉም ምናምን እያለ እየጠየቃቸው ነበር። ግን እንደዛ ሆኖ ምክንያታቸው ራሱ እሷ ለእሷ ክብር ነው የምትጨነቀው። ባልተቤቱ ለልጆቿ አባት ክብር ነው የምትጨነቀው። እሱም ደግሞ ለልጆቹ እናት ለሚስቱ ክብር ነው የሚጨነቀው። እንደዛ ተለያይቶ ማለት ነው በቃ ለእሱ ክብር የእሱ ጥሩ መኖር የእሷ ጥሩ መኖር የሚያስደሳ ይህ ማለት መካከላቸው ልጅ ስላለ ማለት ነው። እና እኔ የምሬን ነው የምላቸው በራሱ እየተናነቀኝ ነው። እግዚአብሔር አምላክ ጅማሬያቸውን ሳይሆን ፍጻሜያቸውን ያሳምረላችሁ ነው የምለው። የምሬን ነው። መድኃኔዓለም መጨረሻችሁን ያሳምረው። አርጅታችሁ የልጅ ልጅ አይታችሁ አያት ምንጅላያት ሆናችሁ እንዳያችሁ ነው ደስ የሚለኝ። እኔ በጣም እንደዚህ ያልኩበት ምክንያት ምን አለ መሰላችሁ? አንዳንዴ በጣም የሚያስተምር የሚያስደንቅ ነው መታረቃቸው። እኔ እንጃ ብቻ እኔ አላቅም። የምሬን ነው የምላችሁ። በጣም 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 የሚያስደንቅ
ነው። የምሬ ነው የምላችሁ። በጣም ብዙ ነገር ያስተምራል ማለት እንዴት መሰላችሁ? እነሱ ተጣልተው ለልጆቻቸው ሲሉ በቃ ይዋደዳሉ። እነሱ ግን በፍቅር አንዳንድ ሰው እኮ እየተዋደደም ልጅ ከወለደ በኋላ የራስሽ ጉዳይ ራሷ ታሳድግ ብሎ ለሚስቱ ጥሎ ልጁ ራሱ መፈጠሩን የሚረሳለ በዚህ መካከል ማለት ነው። መፈጠሩን የሚረሳለ ለልጁ ምንም ቦታ የሌለው ራሱን ይመቸው እንጂ ስለ ልጁ ግድ የማይሰጠው ከመቶ ደግሞ 1% የሚሆን እናት አሉ። አንዳንዶቹ ያኔ እኔ ለምን ከስንት አንድ ነው እንጂ እናት ግን ልጇን አጥልም። የምሬን ነው የምላችሁ። ይሄን ያልኩበት ምክንያት ደግሞ ገነት ንጋቱና ባልተቤቷን ስታዩ እኔ እንጃ ብቻ ምጣብም እኮ ጥሩ ፍቅር ነው ይባላል። አንዳንዴ ለልጆቻችን ስንል የምንታገሰው ነገር አለ። በጊዜው ገነት ንጋቱ ከባልተቤቷ ጋር ብትጋጭ ያው ጊዜው ድረስ በፍቅር ኖረው እግዚአብሔር ደግሞ ሲል አሁን አንድ አረጋችሁ። ደስ አይልም? የልጅቷ ደስታ የሰጠችው ስጦታ ውድ ስጦታ ነው። ልጅቷ ራሱ ማለት ነው ተጨንቀሽ ታውቂያለሽ ስትላት እናቷ አዎ። ለምን ያስጨንቃል? እናትና አባት እየተዋደደ አንድ ላይ ያለመሆን በጣም ያስጨንቃል። ዛሬ የሰይጣን ጆሮ ተሰውሯል። የሰይጣን እንትን እና በጣም ነው ደስ የሚለው የምሬን ስላየው ማለት ነው። እና በጣም አነጋጋሪ የሆነ ነው። ምክንያቱም ለአሁኑ ትውልድ ራሱ በጣም ያስተምራል። እግዚአብሔርን አሁን ላይ የምንሰማው አገቡ፣ ተፋቱ፣ ወለዱ፣ ተለያዩ ምናምን ነው የምንሰማው ማለት ነው። ኢብን አሁን በሶሻል ሚዲያ የምናውቃቸው ጥሩ ትዳር፣ የተባረከ ትዳር ምናምን ያላቸው ማለት ነው አገቡ፣ ተፋቱ ነው የሚባሉ ስንሰማ ማለት ነው። ደግሞ የሚያስጠላው ነገር የሚደብረው ምን አለ መሰላችሁ? ከወለዳችሁ በኋላ መለየት በጣም ነው የሚያስጠላው። በጣም ነው የሚያስጠላው እምላችሁ። ከወለዱ ከተለያዩም ደግሞ ሳይወዱ መሆን አለበት ነው ብዬ እንደኔ የማስበው። ግን ምንም ማድረግ አይቻልም። ከመጣ ምንም ማድረግ አይቻልም። ያው ታግሶ ለልጆቻችሁ ተለያይተውም ልክ እንደ ገነት ንጋቱና እንደ ባልተቤቷ ለልጆቻቸው በውጭም ቢሆን እየተገናኙ ለልጆቻቸው ፍቅር ይስጡ ነው ምለው። ከነሱ ይማሩ ነው ምለው። እኛ በቃ አሁን በተለየ እኛ ባለንበት ትውልድ ከነሱ መማር ያስፈልገናል። ብዙ ነገር ማለት ነው። ብዙዎቹ ትዳርን የሚፈሩ እኮ አሉ። ብዙ ሴቶች ብዙ ወንዶችም የሚፈሩ አሉ ትዳርን ማለት። ይህ ማለት አንደኛ ሳናቅ ነው የምንገባው፣ ሁለተኛ ደግሞ ከገባን በኋላ በቃ የሆነ እንትን አለ አይደል? ትዳር ማለት በጣም ከባድ ነው። ትዳር ደግሞ ጥሩ ትዳር እግዚአብሔር ከሰጠው ትዳር የእግዚአብሔር ስጦታ ነው። ልጅም የእግዚአብሔር ስጦታ ነው። ግን ያም ደግሞ እግዚአብሔር ብቻ ሳይሆን እኛም ስንጨመርበት ነው ሁሉም ነገር እንትን የሚለው ማለት ነው። እና እኔ በጣም ነው ደስ ያለኝ የምሬን የምላችሁ። እኔ እንደ ዛሬ ተደስቼ አላውቅም። ሁሌ ደግሞ የምመኘው ምን አለ ቢታረቁ፣ ምን አለ። በጣም አስተማሪ ነው ደግሞ የእነሱ ታሪክ በጣም አስተማሪ ማለት ነው። እኔ አብረው ባልነበሩም ሰዓት ራሱ አብረው እንዳሉ ነው የምቆጥረው። ለምን ፍቅራቸው፣ ደስታቸው በቃ ከውስጣቸው የማይጠፋ ዘላለማዊ። እንግዲህ ያን ያክል ዓመት ተለያይተው ኖሮ እሱም ይንሰፈሰፍላታል፣ እሷም እንደዛ ማለት ነው። ክብራቸው ደግሞ ክብር ሲሰጣጡ ማለት ነው። አሁን ጊዜ ወንድ እኮ ከተጣለ እሷን ተዋት እሱ እንደዚህ ብሎ ምናምን ነው የምንለው። የምሬን ነው የምላችሁ። እና በጣም ነው ደስ ያለኝ። እግዚአብሔርን ነው የምላችሁ፣ ከምላችሁ በላይ ነው ደስታዬን። እንዴት ልግለጽላችሁ? የሰው ልጅ እንደዚህ በጣም እኔ በተፈጥሮ በቃ ደስ ይለኛል ማለት በማንኛውም ነገር። ግን የገነት ንጋቱና የባልተቤቷ መታረቅ፣ የልጆቹን ደስታ ማየት ከምንም በላይ አንዳንድ ሰው መኪና ስለሰጠም አይደለም ይህን ነገር ብዙ ጊዜ እላለሁ። ከምንም በላይ ለልጅ የሚያስፈልገው የእናትና የአባት ፍቅር ነው የሚያስፈልገው። ምክንያቱም ያ ልጅ የሚያድገው እኔ አሁን ልጅ የኔንና የአባቱን ባህሪ ነው ይዞ የሚወጣው። እኔ የማደርገውን ነው ይዞ የሚወጣው። አባቱ የሚያደርገውን የሚያየውን ነው ይዞ የሚያድገው ማለት ነው። እና እውነት ስለ እውነት ልዑል እግዚአብሔር ወይ እመቤቴ ቅድስት ድንግል ማርያም እግዚአብሔር ይመስገን ነው ያልኩት። እግዚአብሔር ይመስገን ነው ያልኩት። እኔ በጣም ከሚገባው በላይ ነው ደስ ያለኝ፣ የምሬን ከሚገባው በላይ ማለት ነው። እና እንኳን ደስ ያላችሁ ልጆቿ፣ እነሱም ስለታረቁ በጣም ነው የተደሰትኩት እላችኋለሁ። እግዚአብሔር መጨረሻችሁን
አያት ምንችላያት ሁኑ ነው የምለው እኔ። በቃ ጸሎቴ ይሄ ነው። ደግሞ የመጨረሻው እግዚአብሔር ደግሞ ሰምቶ ታርቀዋል። አሁንም ደግሞ እግዚአብሔር ምንችላያት እስከ ምንችላያት ድረስ የልጅ ልጅ አይታችሁ ከዛ ደግሞ የልጆቻችሁን የልጅ ልጅ አያት ቅድማያት ነው አያት ይሆናሉ። ከዛ ደግሞ ቅድማያት ከዛ ሶስተኛ ማለት ነው። እንደዛ ሁኑ ነው የምለው። በቃ የኔ ምኞት እግዚአብሔር ይመስገን ነው የምለው። ውድ ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። መልካም በዓል ይሁንላችሁ። ሀገራችን ኢትዮጵያ ሰላም ያደርግልን። ባይ